ባንቴሪዮ ለዳዊት ሁሉም ነገር ተናገረ። እስከ ዛሬ ድረስ ነገሮቹ ስታበላሽበት የነበረችዋን እሱ ወደፊት ሲሄድ እሷ ወደ ኋላ ስታስቀረው የነበረችዋ ሮዛ መሆኗን ሁሉም ነገር ባንቴሪዮ ለዳዊት ተናግሯል ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ትንሿ ሙሽራን ክፍል 21 እንደሌላችሁ ወጥቻለሁ። ክፍል 21 ላይ እንግዲህ ባንቴሪዮና ሮዛ ጠላታማቾች ሆነዋል። እንግዲህ በፊት ለፍቅር ሲፈልጋት የነበረችዋ ሴት በራሷ በገዛ እጇ አፍቃሪዋን፣ ወዳጇን፣ ጠላቱ አድርጋለች ማለት ነው። ምክንያቱም ጠላቷ እንዲሆን ያስደረጋችው ራሷ ስለሆነች ማለት ነው። ራሷ ናት አስደብድባ ለዚህ ደረጃ ደርሶ ዛሬ ቤት እንዲቀመጥ ያስደረገችው። ከዛም ደግሞ እሷ አልበቃሽ ብሏት መድኃኒት ሰጣው አፉ እንዳይናገርና ምንም ነገር እንዳይናገር ለማስደረግ ስትሞክር እንግዲህ በነ ዴቭ የተነሳና ሎሊት የተነሳ ተርፏል ማለት ነው። እንደዛም ሆኖ ከዛ በኋላ እሱም አርፌ አልቀመጥም፣ እግሬ ሽባ ቢሆንም አፌ ይናገራል፣ ጆሮዎቼ ይሰማሉ፣ አይኖቼ ያያሉ፣ ስለዚህ ዝም ብዬማ አልቀመጥም ብሎ እንግዲህ ሰው ቀጥሮ አስደብድቧት ነበረ። እሷም ደህና ናት፣ አፏ ደግሞ ዝም አይልም። ከዚህ በፊት ዴቭ ስራ እሱ በጣም ሰው መርዳት ይወዳል፣ ሰውን ማገዝ ይወዳል። የሰው ፈገግታ ነው እሱን የሚያስደስተው። የሰውን ሰው ስቆ ሲያይ እሱ ይደሰታል። ለራሱ ህይወት የሚባል ነገር የለውም፣ ለሰዎች ደስታ ነው የሚኖረው። እና እንደዚህ አይነት ሰው ደግሞ ምቀኛ አያጣምና አንደኛው ምቀኛው ደግሞ የገዛ ሚስቱ ሮዛ ናት ማለት ነው። እና ሮዛ እንግዲህ ከዚህ በፊት ጥሩ ስራ ከውጭ ሀገር መጥቶ ከሱ ጋር ሊፈራረሙ የነበሩ ሰዎችን እሱ ሻወር በወሰደበት ሰዓት ስልክ ተደውሎለት ነበር። በሱ ስልክ እሷ ነበረች ስራው እንዳይሳካለት ያስደረገችው። እና ያኔ ደውል ስልክ አንስታ እንደዛ ተናግራ የነበረው ሰውዬ ደውሎ እንግዲህ ለዴቭ እንደዚህ ያኔ እንደዚህ የተፈጠረው በገዛ ሚስት ነበር ያ ስራ ያጣቀው። አሁን ደግሞ ይሄ ስራ እንዳታጣ በደንብ ታጥረ መስራት አለብህ ብሎ እያማከረው ነበርና ከዛ በኋላ እንዴት እንደዚህ ታረግኛለሽ? እንዴት እንደዚህ ታዋርጅኛለሽ? ለካ አንቺ ነበርሽ ጉያዬ ስር ቁጭ ብለሽ ጠላቴ ነበርሽ ብለው ቢነግራትም እኔ ለአንተ ብዬ ነው። አንተ ለራስ ህይወት የሚባል ነገር የለም። ለእኔ ለቤትክ ህይወት የለህም። ለሰው ብቻ ነው የምትኖረው። ስለዚህ ለእኛ እንድትኖር በማሰብ ነበር እንደዛ ያደረኩት ብላ ብትናገርም እኔ ደግሞ ከዚህ በኋላ እንደውም አንቺ ብርታት ነው የምትሆኝኝ። እንደዚህ እኔ ለመጣል ስትሞክሪ የበለጠ ነው የምነሳው። ስለዚህ ከዚህ በኋላ ደግሞ ከበፊቱ የበለጠ ተነስቼ ሰርቼ አንቺን አንገትሽን እንድትደፊ ነው ማድረግሽ እንጂ እንደዚህማ ተስፋ ቆርጬ አንቺን አላስደስትሽም ብሏት እንግዲህ ሉሊትዬም ደግሞ ከዚህ በፊት ስራ ትፈልግ ነበርና ስራ ያስፈልጋት ነበረ። በልጅቷ በጭንቅላቷ በጣም ጎበዝ፣ በጣም አስተማሪ ነገር የምትናገር ልጅ ናትና ስራው አስገብታ ነበር በትምህርቷ። እሱም ተሳክቶላታል ማለት ነው። በመሳካቱ ደግሞ ወይዘሮ ሜሮን ደስ አላላቸውም። ደስ ባይላቸውም ግን ዴቭ ታሸንፋለች፣ ታኮርኛለሽ የኔ ውድ እህት ብሏት እንግዲህ ይዘዋት ሄደዋል ማለት ነው። እና ተሳክቶላታል። ግን ማጥናት ያለባት ለ3 ቀን ያን ነገር ካለፈች ነበረ ወደዛ ማለፍ የምትችለው ወይም ደግሞ ስራውን መቀላቀል የምትችለው። ወይዘሮ ሮዛ እንግዲህ የሰራችውን የለፋችበትን አጥፍታባታለች ማለት ነው።